ዝናብና ፀሐይ እየተፈራረቀባቸው ያሉ እናድርግ ልጅ ተብያለሁና መልስ አልመለሱልኝም። ምንድነው የታሰበውት ነገር? እነዛን የሚያበሏቸው የሚያጠጧቸውን ነገርስ ውስጦትንስ የከፋው የተሰማውትስ ነገር ምንድነው? አሁንስ ምን ማድረግ ፈለጉ? እዚህ ፕሮግራም ላይ የተከታታይ የሆኑ ሰዎችስ ምን እንዲያግዟችሁ ፈልጋችሁ? መልካም ልጅ ሆይ መልካም ጥያቄና መልእክት ነው ያስቀመጥልኝ። እኔ በዚች ባለኛ አቁም ላይ ወደ ገዳም ተሸሽጌ ራሴን ገዝቼ እንደው ትንሽ ከእግዚአብሔር መልአክ ጋራ ከእግዚአብሔር ተልእኮ ጋራ ተድንግል እናቴ ተቅድስት ድንግል ማርያም ጋራ ልገናኝ ብዬ ገብቼ ሰንብቻለሁ። አሁን በሰነበኩ ሁኔታ የተቀበልኩትን መልእክት ከእግዚአብሔር ከአምላኬና ተድንግል ማርያም ተናቴ ተወላዲቷ ፍቅር ተሆነችው የዓለም ሁሉ እናት የዓለም ሁሉ ቤዛ ፍቅርና ጸጋ ያደረባት ሰላምና ፍቅር የምታገኝልን የምታስገኘን እናታችን ቅድስት ድንግል ማርያም ከሷም መልእክት የተቀበልኩትን መልእክት አለ። እንግዲህ በእግዚአብሔር ተራዳይነት አጋዥነትና ፍቅርነት እስካሁን ወር በገባ በ14 ወር በገባ በ24 የምናበላቸው የምናጠጣቸው የምናለብሳቸው እህቶች ወንድሞች የሆኑት እስካሁን እችን በዓሏን በተመለከተ የምናደርገውን ድርጊት ትንሽ መልእክት ተቀብያለሁና ይሄን አድርግ ልጅ ተብያለሁና ይሄንን በዛ አገልግሎት ላይ መጥተው የተሳተፉ እህቶች ወንድሞች በተለያየ ሙያዎች ያሏቸው አሉና በሙያ መስክ ላይ ያልተሰማሩም ደግሞ እንደዚሁ የሚያግዙኝ ይገዛልና ይሄን አግዘውኝ የጽዳት ስራ እንድናደርግ እግዚአብሔር ፈቃዱ ይሁንልኝ። ይህንን መልእክት ደግሞ ተቀብላችሁ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ኦርቶዶክስ ተዋህዶ የሆናችሁ ያልሆናችሁም አግዛችሁኝ መንገድ ላይ የወደቁትን እህቶቼን፣ ወንድሞቼን፣ እናቶቼን፣ አባቶቼን የሕክምና ስነ ስርዓት እንድንወስድላቸው እንድናነሳቸው እንድንለቅማቸው በውንቸር ላይ ያሉ አይነ ብርሃናቸውን ያጡ በስጋ ዱዬ ተሳስረው ያሉ በተለያዩ ነገሮች ያሉ እህቶች ወንድሞች ህፃናቶችም ጭምር በጎዳና በየቱቦው ላይ ተቀምጠው ያደሩ ዝናብና ፀሐይ እየተፈራረቀባቸው ያሉ እህቶች ወንድሞች ስላሉ መጀመሪያም የእግዚአብሔር መልእክት ለኔ ለነሱ ለናንተ ለአንዱ የሰጣችሁ ለኔ እንደሰጣችሁኝ ቆጥረዋለሁና በራባ አብልታችሁኛል ወይ በራባ አብልታችሁኛል ወይ በጠማ ጠጥታችሁኛል ወይ በራቆታ አልብሳችሁኛል ወይ ብሎ የጠየቀውን ጥያቄ አንርሳ። ይህንን በማስመልከት ይህን በዓሉን በማስመልከት በበዓሉ አማካኝነት አድርገን እነኝን ተጎዳና ላይ ያሉትን እህቶቻችን ወንድሞቻችን የጽዳት ስነ ስርዓት እንድናደርግላቸው እህቶች ወንድሞች የሆናችሁ በዛ አገልግሎት እየተሳተፋችሁ ያው ያልተሳተፈም ቢሳተፍ መልካም ነው። የጽድቅ ስራ ስለሆነ የምንሰራው ኃጢአት ለመንጻት ተበደል ለማዳን የምትፈልጉ ለማግኘት ስለሆነ አባታችን ምናልባት ለተመልካች ግልጽ እንዲሆንላቸው ሲመስለኝ አሁን ያሰቡት እርሶ በፊት ሲያበሉ ሲያጠጡ ሲያው አንዳንድ ቦታ ላይ የታመሙ የተቸገሩ አንዳንድ ነገራቸው አይናቸው ጸጉራቸው ያደገ ወይም ደግሞ ልብሳቸው ቆሸሸ ይገጥሟችሁ ነበር ይመስለኛልና አሁን ያሰቡት በሰፊው ምንድነው እነዛን ሰዎች ከማብላት ከማጠጣት ባሻገር አጥቤ ሰውነታቸው ታጥቦ አልብሰን ሕክምናም ካለ የሕክምና ባለሙያዎች መጥተው መርምረውልኝ ያንን ነገር እግዚአብሔር ባገዘኝ መልኩ እንዲያግዝ መንገድ ላይ ያሉትን እያመጣን በቤታችንም በግቢያችንም አምጥተን ያንን ነገር የሕክምናም የልብስም የምግብም ነገር እንዲደረግላቸው ነው መሰለኝ የምትሉት። የምፈልገው አንደኛ የጤና ባለሙያ የሆኑ፣ ሁለተኛ የፀጉር ባለሙያ የሆኑ፣ ሶስተኛ የሌላ ነገሮች አገልግሎት የሚያገልግሉ በጽዳት ዙሪያ ላይ ያሉ እንዲያገለግሉኝና እነኚህን እህቶቻችን ወንድሞቻችን መንገድ ላይ አንስተን እንድናጸዳቸው በዛ አገልግሎት ላይ የተሳተፉ የጤና ባለሙያና የፀጉር ባለሙያ የሆኑ
እንደው በፍጥነት እንደው እግዚአብሔርን በመፍራትና እግዚአብሔርን በማገልገል የጽድቅ ስራ ስለሆነ እንድናቀርብና እንድናመጣቸው እና በዚህ ጽዳት እንድናደርግላቸው ይህንን እንደው በእግዚአብሔር ስም እለምናቸዋለሁ። በድንግል ማርያም በእናቴ በቅድስት ድንግል ማርያም ስም ብዬ እለምናቸዋለሁ። እንግዲህ መለመን ግድ ነውና ይህንን የጽድቅ ስራ እንድንሰራ ለእናንተ ድነትም ጽድቅም ስለሆነ ከኃጢአታችን እንነጻ ዘንድ ተበድላችን እንነጻ ዘንድ እነኝህን በማጽዳት ነውና በጣም ተጎድተውብናል። በጣም ተጎድተው ስለነበረ ለማጽዳት እባካችሁን በተቻላችሁ አቅም ቀጠሮ እንድንይዝ ቀጠሮውን ተከታተላችሁ በቀጠሯችን መንገድ እንድትመጡልን በሚቀጥለው በፋሲካ በኋላ በሶስተኛው ቀን ሮብ በተቻላችሁ ቀን ሮብ እንድትመጡልኝ እንደው በእግዚአብሔር ስም አሳስባችኋለሁ። ሌሎችም ደግሞ እናግዛለን የምትሉ ሰዎች እንደዚሁ አብረን ሆነን እንድታግዙኝ እንድትቀርቡልኝ እግዚአብሔር ከእናንተ ጋር እናንተ ጋር ሆኖ የጽዳት ስራ እንድናጸዳ እግዚአብሔር ከእናንተ ጋር ይሁን ይንላለሁ። በጣም ጥሩ። ይሄ እውነት ለመናገር ለእኔም ለሰሚም ደስ የሚያሰኝ ነው። እንግዲህ የአባታችንን ንግግር የሰማችሁት ወንድሞቻችን የእሳቸው መልእክት ግልጽ ነው፣ እንደተናገሩት ነው። እንግዲህ ምንድነው እግዚአብሔር የወደደው በተለይ የዚህ ፕሮግራም ላይ መጥቶ የዳነ ሰው ነው ሊረዳኝም የሚችል ፕሮግራሙን መጥቶ ያላየ ሰው ከዳር ሆኖ ከመሳደብ ከመተቸት ውስጥ መልካም ነገር የለውም። እናዚህ ፕሮግራም ላይ መጣችሁ የተሳተፋችሁ ባለሙያዎች፣ የጤና ባለሙያ በዶክተርነት የምትሰሩ የፀጉር ባለሙያዎች እንደዚህ በሌላ ማገዝ የምትፈልጉ ኑና አግዙኝ እያሉ ነው እኒህ አባታ